ከባድ ነው እንዴ ሂደት ብለህ የምታይበት አይደለም የሚመች ነገር አይደለም ስልክ የለም እንግዲህ ከዛ በኋላ በስንት ጊዜ እናተናየ ከዛ በኋላ ከ15 ዓመት በኋላ ነው የተገናኘው እኔና እናቴ ጀግና ናት ማለት አንድ ሰዓት ወይ 30 ደቂቃ ልጅሽ ካጠገብሽ ቢጠፋ ምን ያህል ብዙ ልጆች እንኳን ቢኖርሽ አንዱ ልጅ ቢጠፋ ምን ያህል እንደሚከብድ ታውቂያለሽ ገጠር ስለሆነ ብዙ እንትን የለም እዚህ ነው ሲሏት እዛ ስትሄድ አይኑን አውጥተውት ቤተክርስቲያን እየለመነ ነው ይላታል ሰው ደግሞ አላየሁትም አይደል ማሬጅ መዛግ ምናምን ሳር ላይ ፍራሽ መተኛቴ እዛ ሄጄ መምጣቴ አንድ ጫማ አመቱን ሙሉ ማድረግ አይደለም ይታይ መማሬ ብቻ ለኔ ትልቅ የምፈልግበት ቦታ ያደርሰኛል እናቴ ስትናፍቀኝ ናፍቆቴን ብቻዬን ሆኜ ይዘዋለሁ ግን ናፍቆቴንም ቻል ያደርኩት ብቻዬን ሲሆን ብቻዬን በመሆንበት ሰዓት ግን ይመጣል ያ ስሜት ላጋራ ምለው ሰው የለኝም ቆይታችሁ ከሰከላ ጋር እንደቀጠለ ነው የዛሬ እንግዲህ ለየት ያለ እንግዳ አለኝ በህይወታችን መንገድ ውስጥ የተለያዩ አጋጣሚዎች ከፍ ማለት መውደቅ መነሳት ይሄን ሁሉ አልፈው ሁሉም ሰው ይሳካላታል ማለት አይደለም በተለያየ መንገድ ግን ስኬትን የተረጋጋ ህይወትን ነገሮችን ከትላንት ወደ ዛሬ መቀየርን ያስተማረን እናንተንም የሚያስተምራችሁ ባለ ታሪክ ነው ይዘን የመጣ ነው ከወደ አዳማ ነው የመጣልን እንኳን ደህና መጣ እንኳን ደህና ቆያችሁ እንግዳችን ስለሆንክ በተለይ አሁን ይሄንን ስንጀምር የመጀመሪያችን ለዚህ ስኬታማ የሆኑ ከራሳቸው አልፈው በሚያስተምር ህይወት ታሪክ ሁላችንም አለን አንዳንዶቻችን ታሪካችንን መንገር አንችልም እንተ ደግሞ ተሳክቶልሃል በሱና ካንተ በመጀመሪያ ደስ ብሎኛል እኔም ደስ ብሎኛል ታወቅልኝ ተመልካቾችን ስሜ ፍቃዱ እሸቱ ይባላል ትውልድ ቦታዬ ሙክዬ የምትባል ቦታ ነው ገጠር ውስጥ ነው አዳማ አካባቢ ነው የተወለድኩት በሙያዬ አካውንታንት ነኝ ወደ 7 ዓመት እዚህ ሰርቻለሁ አሁን አዳማ ነው እየሰራሁ ያለሁት ባለትዳር ነኝ የ3 ልጆች አባት ነኝ መጽሐፍህን እዚሁ ጋር አጠገብህ አስቀምጠሃል ገና በህትመት ላይ ያለ ነው አዎ ህትመት ላይ ያለ መጽሐፍ ነው ዛሬ ለነገ ይላል ርዕሱ በጣም ጥሩ መጽሐፍ ነው ሰዎችን ያስተምራል ብዬ የማስበው ነው ህፃንነቴን ወጣትነቴን ብዙ ነገርን በህፃንነቴ እንደ ህፃንነት ሳላጣጥም ነው ያሳለፍኩት ወጣትነቴንም እንደዛው የኔ ታሪክ ደግሞ ለሌሎች መማሪያ ይሆናል ብዬ ስለማስብ ነው በመጽሐፍ ደረጃ አጣሁት ካትና ዶግ የምትለው እንግሊዘኛ ትንሽ ቃል ያንተን ህይወት በቃ ለውጣዋለች ማለት ይቻላል በሆነ እድሜ ላይ እስቲ እሱን ጨምረህ ልጅነትህን አስታውሰኝ ምን አገናኛቸው ነካት ለምንድን ነው ትልቅ የሆኑት እዚህ ጋር የሚለው እናነሳዋለን እውነት ነው እኔ የተወለድኩት ገጠር ውስጥ ነው እንደዚህ አካል ጉዳተኛ ሆንኩት ደግሞ ከጊዜ በኋላ ነው አካል ጉዳተኛ ሆንኩትና እኔ አካል ጉዳተኛ በሆንኩበት ወቅት ቤተሰቦቼም ሆኑ አካባቢው ላይ ያሉ ሰዎች ስለ አካል ጉዳተኝነት ግንዛቤው አልነበራቸውም ገጠር ውስጥ መሆኑ ደግሞ የኔን ከሌሎቹ አካል ጉዳተኞች ትንሽ ከበድ ያደርገዋልና ተምሬ እንደከሌ ሆናለሁ ተምሬ ትልቅ ደረጃ ላይ ደርሳለሁ የምለው ለኔ ወደፊት እንትኔም ሮል ሞዴል የሚሆነኝ ሰው አልነበረኝምና እድሜ ለትምህርት ሲደርስ ቄስ ትምህርት ቤት ነው የገባሁት እስከ ዳዊት ደርሻለሁ በዛ ብዙ ርቀት ሄጃለሁና መንግስት ትምህርት ቤት እንድገባም አይፈቀድልኝም ነበር ለእናቴ እኔ ብቻ ልጅ ስለሆንኩ አታለው ይወስዱብኛል ስለምትል የተለያዩ ልጆች መተና አስተምረው ሲሏት ስለምሰስት ያው እናትን ታውቂያታለሽ አንድ ልጇ ስለሆንኩ በቃ ይወስዱብኛል ብላ ስለምፈራ ወደዛ እንድሄድ እንትን አትለኝም ነበርና ቄስ ትምህርት ቤት ነበር የገባሁት ከዛ ወጥቶ የሆነ ጓደኛዬ መንግስት ትምህርት ቤት ገባና እኔም ማላቀውን ካት ኤንድ ዶግ ማለት ጀመረ እንግሊዘኛ መናገር ጀመረ አንተ ይሄ ምን ማለት ነው ስለው እንደዚህ አይነት ትምህርት አለ ከዛ በእኛ ሀገር ባህል መሰረት በዛ በተወለድኩበት ባህል መሰረት ወንዝ ውስጥ መውደቅና አመድ ላይ መውደቅ ይለከፋል ብሎ ያምናሉ በቃ ያ ኮምፕሊትሊ እምነታቸው ነው እናቴንም ስትይ ምን ሆነ ነው ስትለኝ በቃ ያለቀስኩ ምናምን ወንዝ ውስጥ ወደቅኩ ምናምን ከዛ እዛ አካባቢ ላይ ደግሞ
እናቅላቸዋለን እናንተ ምናምን እያሉ ገንዘብ የሚቀበሏቸው አሉ። ያ የድሮ ሰው ደግሞ እምነታቸው ራሱ ወደዛ ነበር። ሄዳ እናቴ እዛ ስትይ አዎ ተለክፎ ነው ምናምን አለቻት። እናቴ አመነች ማለት ነው። እኔ መንግስት ትምህርት ቤት እንዲገባ ምናምን አልማርም ካሁን በኋላ አስጠላው ተባለ። መንግስት ትምህርት ቤት እስከ 3 ተማርኩ። እስከ 6 ነው ትምህርት ቤቱ። ከዛ በኋላ የመቀጠል እድል አልነበረኝም እና በዛ ምክንያት ነው ካቴ እንደደግ የምትለው እንትን ያልኩት። ከተማ ከገባ በኋላ እስከ 6 ነው እዛ አካባቢ መማር የምትችለው። ስለዚህ ወጣ ቀጠልክ። ህይወት እንዴት ነበር ከዛ በኋላ? ከገጠር ስወጣ ሰኔ 30 ነው፣ ክረምት ነው፣ ጭቃ ነው። የኛ ሀገር መንገድ ደግሞ ተራራማ ነው፣ ወንዝ አለ። በቃ እኔ ወስኛለሁ ለመውጣት። ከዛ ስወጣ ነገሮች አልጋ ባልጋ ሆኖ እንደማይጠብቁኝ አውቃለሁ። ግን አልጋ ባልጋ ሆኖ ባይጠብቁኝ ቻሌንጅ ቢገጥሙኝም በነዛ ቻሌንጅ ውስጥ እንደምንም አለፌ ነገ ያለምኩበት ቦታ እንደምደርስ አቅቻለሁ፣ ተነስቻለሁ። ስነሳ ከቤት 5 ብር አለች ኪሴ ውስጥ። ከእናቴ ጋር ከሌሎች ጓደኞች ጋር የተነሳሁትን ፎቶ ይቻለሁ። ከቤታችን እስከ ዳገቱ ድረስ ከምትደርሺ ድንጋያማ ስለሆነ ብዙ ችግር የለም። ከዳገቱ ስወርጂ ግን ዳገቱ በጣም ከባድ ነበር። የማረገው ክራንቻ መቼ አይደለም፣ እንትን ይላል፣ ልምጥ ይላል። በዛ ላይ ዱላዬ ሳት ካለ ዳገቱ አጥንቴ የማይገኝም እንኳን ስጋዬ ቁልቁለት ነው። በቃ ሲወጣ እየሄድኩ ከሀገሬ ሲወጣ ከትውልድ ቦታዬ ሲወጣ ማለት ነው። እኔ ወስኛለሁ። እናቴ አንድ እናቴ ነች። እሷ ላይ ነው ጨክኜ የሄድኩት። ሌላ ልጅ የላትም። እናት ደግሞ አንድ ሰዓት እንኳን ልጅሽ ካጠገብሽ ቢጠፋ እንዴት እንደምትሆኝ ታውቂያለሽ። እና ከዛ ወጥቼ ዳገቱን በመውጣት በማረገው ጥረት ውስጥ በክራንቼ መሄድ ሲያቅተኝ ቁጭልና ክራንቼን በአንድ እጄ ይዤ በድንጋዩ ላይ እንደዚህ እየተንፏቀኩ ወርዳሉ ወደ ታች ማለት ነው። የመንገዱን አጋማሽ መንገድ ከመጣው በኋላ መኪና አገኘ። ለመንኳቸውና እዛ ድረስ አዳማ ከተማ ድረስ ይዞኝ ሄዱ። አጣና ተራ አካባቢ ከጀማል ከሚባል አካባቢ መናኸሪያ ድረስ 50 ሳንቲም ወይ 25 ሳንቲም ትንሽ ነበር ያኔ ትራንስፖርት። እሷን ከፈልኩና ውይይት ታክሲ ታለሻው ውይይት ታክሲ በእሷ ነው ሄድኩትና ከዛ በእሷ ሄድኩ እስከ መናኸሪያ። ከዛ ዘመድ ነበረኝ ወደ ዱከም አካባቢ፣ እዛ ደረስኩ። ብር ማግኘት በዛ ጊዜ ከባድ ነው። መስመር ቀላል አይደለም። ቢያንስ ያናስኪ ባህል ግን ከዛ በኋላ ምን አደረክ? እንዴት ሆንክ? ዘመድ ነበረን እዛ ዱከም። አንድ ጊዜ እናቴ እዛ ወስዳ አይቼዋለሁ። ሰውየው አሉት፣ ቤትም አለው፣ ምንም አለው፣ እርሻ ምናምን የሚጠቀመ ከብቶችም አሉትና እሱ ያስተምረኛል ብዬ አሰብኩና እሱ ጋር ሄድኩ። ከዛ እንደዚህ ሆኛለሁ ምናምን ብዬ እሱ ጋር ሄጄ ስነግረው ሊያስተምረኝ ፈቃደኛ አይደለም። እንደማያስተምረኝ እርግጠኛ ከሆንኩ በኋላ እይታዬን ከዘመድ ይልቅ የልጆች ላይ ባደርግ የተሻለ ተጠቃሚ ሆናለሁ ብዬ አሰብኩ። ዱከም ውስጥ የልጆች ባፈላልግ ላገኝ አልቻልኩም በጊዜው። ከዛ የሆነ ወቅት ላይ አባቴን አፈላልጎት ይዞት መጣና አባት ይዞኝ እንዲሄድ አደረገ። አባቴ መጣ። ጠፍቶ ነበር እሱ ከዛ ከገጠር መጣና ኮተቤ አካባቢ አንዲት ፈረንጅ አለች፣ ለእሷ ሰጠውና አስተምረዋለሁ ምናምን አለ አባቴ ማለት ነው። ይማራል የሚለውን ቃል ስሰማ እኔ ደስ ብሎኛል። ምክንያቱም በዛን ጊዜ እኔ ዋና ዓላማ መማር ነው። አባቴ ይዞኝ ሄደና እዛ ወደ ኮይ ፈጬ አካባቢ እዛ የሆኑ ዘመዶች አስተዋወቀኝ። የተከራያት ቤት ውስጥ አብሬው ማታ፣ እሱ ቀን ሌላ ቦታ ይውላል፣ ማታ ሲመጣ አብረን እናድራለን። በሶስተኛው ቀን ጥሎኝ ጠፋ አባቴ ማለት ነው። እኔ እንጃ ሌሎች አባቶች ለልጆቻቸው በጣም እንትን ይሆናል። እኔም ለልጆቼ በጣም ነው የምሰፈሰፈው። ምክንያቱም እኔ የአባት ፍቅር አግኝቼ አይደለም ያደግኩት። ለልጆቼ የሚካካስልኝ ይመስል ግን እኔ ለልጆቼ በጣም ነው እንትን የምለው እና ጥሎኝ ሲጠፋ በቃ መጥፋቱም ምንም አላስደነገጠኝም። ሰከን ብዬ ማየት ነበረብኝ። 3 ቀን እዛ ወና ቤት ውስጥ ቁጭ ብዬ ጠበቅኩት። ሊመጣ አልቻለም። ከዛ ዘመዶቼ ጋር ሄድኩ ማለት ነው። እነሱ ጋር አባቴ ጠፍቷል እንደዚህ ስላቸው እና እኛ ጋር ብለው እነሱ ጋር ሄድኩ ማለት ነው። ሌሎች እዛ ገጠር ውስጥ ነው። እዛ እንትን አልኩ። ስንት ዓመት ይሆን ነበር ያኔ? 12 ምናምን ቢሆን ትንሽ ነኝ። እዛ እነሱ ጋር ሄድኩ
ያው ሰው ቤት ስትሄጂ ያበሉሻል፣ ታድሪያለሽ። እየበላሽ እየጠጣሽ ከሆንሽ ደግሞ የሆነ ስራ መስራት አለብሽ። ይሉኝታ ያጠቃሻል። ስለዚህ አረም ሲያርሙ አርማለሁ፣ ሽንኩርት ሲተክሉ ተክላለሁ፣ ሽምብራ ሲነቅሉ ነቅላለሁ፣ ጤፍ ሲወቃ ጭዱ እንደዚህ ይጎለጎላል፣ ምርቱን እንትን ለማለት ማለት ነው። እሱን አደርጋለሁ። ጭዱ ሲያድሩ እህል ውድማ ላይ ካለ ሲጠብቁ ጭዱ ውስጥ ገብቼ አድራለሁ። የኔ ከባዱ ጊዜ ከብት የማግድበት ጊዜ ነበር። አካል ጉዳተኛ ሆኖ ከብት ማገድ በጣም ይከብዳል። እዛውም እዚህ ጋር በግራና በቀኝ እህል ያለበት ቦታ ላይ ብዙ ከብቶችን ስታገጂ ይከብዳል። በዛ ላይ የረባ ኳንክራንች የለኝም። ጭቃው ውስጥ ዱላይ እየገባም ሁሌም አለቅሳለሁ እዛ ቦታ ሆነን። እኛ ሰዎች ኃጢአተኞች ነን፣ ብዙ ኃጢአቶችን ልንሰራ እንችላለን። እነዚህ እንስሶች ምንም አያውቁም። እባክህ ለእነዚህ እንስሶች ስትል ትምህርት እንድጀምር አድርገኝ እያልኩ ፈጣሪን ሁሌ አማርራለሁ። ከእነሱ ጋር ስወጣ ያው አንድም ቀን ውሃ ያጠጣኝ ሰው ባለውለታሽ ነው አይደል? ባለውለታሽን ደግሞ ቴንኪው ብለሽ አመሰግናለሁ ብለሽ መሄድ አለብሽ። እኔም ከሰፈር ውስጥ ትልቅ ሴትዮ ፈለግኩና በቃ እኔ ልሄድ ነው፣ ዝም ብዬ መሄድ አልፈለግኩም። እኔ ከትውልድ ቦታ የመጣሁት ለመማር ነው። እዚህ ደግሞ እየተማርኩ አይደለም። ልጆችን ፈልጌ ቢሆን መማር አለብኝ፣ ካልተማርኩ ግን ህይወት ለእኔ ይከብደኛል ብዬ ነገርኳቸውና እንዲነግሩልኝ አደረግኩ። እኔ ስለፈራሁ ሄጄ ማለት ነው። የኔ መሄድ ግን በበጎ አልነበረም እነሱ የተቀበሉት። ሌሊቱም ዘመዴ የእሷ ባል የመጀመሪያ ሌሊቱ ሙሉ ሲሰድብኝ አደሩ። እነሱ ሲሰድብኝ ምን ትዝ እንደሚለኝ ታውቂያለሽ? የበዛ ወርቅ ዘፈን ይሁና ከማለት በቀር አይወጣኝም። አንዳንዴ ይህን ዘፈን ሳስብ እንትን ብላ የዘፈነችው ነው ይመስለኝና ክፉም አልናገር የሚለው ዘፈን እሱን እያሰብኩ ነበረ። ስወጣ ጠዋት ላይ ትራንስፖርት እንኳን የለኝም። በጠዋት ነው የወጣሁት። የሆነ ሰውዬ ከሰፈር ወደ ልትሄድ ነው ፍቄ ያለኝ። እንደዚህ ልሄድ ነው ስለው 5 ብር ሰጠኝ። አቃቂ ኬላ ጋር ስደርስ ሴት ትራፊክ አገኘሁ። ወደ አዳማ መሄድ ፈልጌ ነው ስላት ብር የለኝም ስላት 10 ብር ሰጠችኝ። 15 ብር ኖረኝ። ከዛ በሊፍት ላከች ወደ አዳማ ማለት ነው። አዳማ ፍራንኮ አካባቢ ነው የወረድኩት፣ የዶሮ መናኸሪያ አካባቢ ማለት ነው። የገጠር ልጅ ነኝ። ያረኩት ልብስ እድፋም ነው፣ አልቀየርኩም። ጫማዬ በረባሶ ነው። የለበስኩትም ልብስ ያው የገጠር እንትን፣ ለከተማው አዲስ ነኝ። ከተማ ውስጥ የማያቸው ነገሮች በሙሉ ለእኔ ብርቆቼ ናቸው። ከዛ እየሄድኩ ወዴት እንደሚሄድ እንኳን አላውቀውም። ዝም ብዬ እየሄድኩ ነው በምንጃር ጎዳና በሚባለው ጋር ማለት ነው። እና ተስፋዬ የሚባል ደላላ አገኘው ድንገት ያገኘው። በቃ እንደዚህ ቁጭ ብለው እዛ ሊቀጠሩ የመጡ ሰዎች አሉ። ቁጭ ብለው መንገድ ላይ የቱ ነው ኃላፊያቸው ስላቸው እሱ ነው አሉ። የተቸገርኩትን ነገር ነገርኩት፣ የምፈልገውን ነገር ነገርኩት። እሱም ትንሽ እንደማሰብ አለና ለማደሪያ ከነዚህ ሊቀጠሩ ከመጡት ወንዶች ጋር እዚሁ ታድራለህ፣ ለምግብና ለልብስ ግን መለመን አለብህ አለኝ። ልጅ ነኝ፣ ልመናን እፈራለሁ። እየፈራው እየተባው ሌላ ህይወት ውስጥ ገባው ማለት ነው። እየለመንኩ የማገኘውን ብር አመጣለሁ፣ ለሱ እሰጣለሁ፣ ካፌ እዛው መገብበታለሁ። ልብሴንም ያደፈውን ልብሴን መቀየር ቻልኩ። የሰው አይን ማየት ይከብዳል። አንዳንዱ ይረዳሻል፣ አንዳንዱ አይረዳሽም። አንዳንዱ ሊሰድብሽ ይችላል፣ አንዳንዱ ሊያሾፍብሽ ይችላል። የሰው አይን ማየት በጣም ይከብዳል። ግን ላይፍ ነው፣ ህይወት ነው፣ መቀጠል አለበት። አላማም ነበረኛ እና በዛ ውስጥ መሄድ ነበረብኝና ሄድኩ። ዩኒሴፍ የሚባል ድርጅት በ07 አዳማ ውስጥ ሰራተኛና ማህበራዊ ጉዳይ በኩል ልጆችን ይረዳ ነበር፣ ሰዎችን ይረዳል፣ ቤት ይከራያል ምናምን። ከዛ እኔም ሰዎች አገናኘሁኝና ቤት ተከራዩልኝ እዛው አዳማ ውስጥ ማለት ነው። ጎል የሚባል ድርጅት እዛው አዳማ ውስጥ ብራንች ነበረው። እሱም ሳፖርት ያደርገኝ ጀመር። ሳሙና ይሰጡናል፣ ምክር ይሰጡናል፣ እኛን የሚያነጸን ቪዲዮ ያሳዩናል፣ ምሳም ይሰጠን ነበር። ጎል የሚባለው ድርጅት ምሳም ምናምን እንትን ይሉን ነበር። ከዛ አንድ ቀን ምሳዬን ልበላ ፍራንኮ አካባቢ ሄጄ 10 ብር ይዤ በ5 ብር በየአይነት በልቼ የተረፈችኝን 5 ብር ኪሴ ውስጥ ከትቼ ደብረ ዘይት ስደርስ ያቺ 5 ብር አለቀ። ትራንስፖርት ያኔ ከአዳማ ሞጆ 3 ብር ነበር።
ምን ያህል ጊዜ ሆነች ይቅርታና ተገደህ የሰው አይን ለማየት ለምን የተገደድክባት ያቺ ወቅት ምን ያህል ጊዜ ይሆናል? ቢያንስ 3 ወር 4 ወር ይሆናል። በዛው እንትን አልኩ። ልክ ለኤስፕራንስ በር ላይ ስደርስ ጥበቆቹ አቤት ሲሉኝ ዛሬ ቀጠሮ አለኝ አልኳቸው። የት ማን የቀጠረ ምናምን ሲሉኝ አጭር ጸይም ሰውዬ ነው ዛሬ እንድመጣ ብሎኛል ምናምን አሉ። ወንበር ሰጡኝና ሄደን ውስጥ ገብተን ጠይቀን እንምጣ ብለውኝ ወደ ውስጥ ገቡ ማለት ነው። ጠይቀው መጡና ናግባ ተብለሃል አሉ። በውሸቴ በእውነት ተደሰትኩ የዛን ቀን። አንዳንዴ እነዛም ሰዎች ህግ ስላለባቸው ነው። እውነት ነው፣ ትክክል ነው። ግን የዘየድኩት ዘዴ ለእኔ ጠቀመኝ ማለት ነው። እዛች ጋር ለዛች ቅጽበት ማለት ውሸት ሁሉ ጥሩ ነው ማለት አይደለም። ይሄ ለጥሩ ነው፣ ለጥሩ ለበጎ ሲሆን ማለት ነው። ያቺ ቅጽበት ለትምህርት እድል አሰጠች። የተቋረጠውን ትምህርት እንድጀምር አደረገች። የግቢ ልጅ አድርገን አንቀበልህም፣ ግን ትምህርትን ትማራለህ። ምሳሌ አንድ እንጀራ ትበላለህ፣ ለራትና ለቁርስ አንድ እንጀራ በሳህን ይዘህ ትሄዳለህ። ማደሪያ ግን ቦታ ፈልግ ተባልኩ። እኔ ትምህርቴን ማቋረጤ ማለት አድሬ አይደለ ወደ አዳማ የምመለሰው የተከራየሁባቸው ሴትዮ አሉ። እሳቸው ደግሞ እንደ ልጃቸው ነው የሚያዩት። እዚህ ሆኖ ይማራል ብለዋቸዋል። የዛን ጊዜ በቃ ትምህርት መጀመሪያ ብቻ እኔን አስፈንድቆኛል። ምን አዳማ እንደደረስኩም አላውቅም። ከበር ላይ አከራይ እንደዚህ በር ከፍተው ፊት ለፊት ነው የውጭውን በር የሚያዩት። ከነ ሲያዩኝ አማተቡና አንተ በህይወት አለን እኔ ደግሞ መኪና በልቶት ይሆን እንደ እያልኩ ሌሊቱን ሙሉ እንቅልፍ አጥቼ ነው ያደርኩት ምናምን አሉ። ከዛ ለሳቸውም በቃ ተስፋዬ ጋር ነበርኩ ምናምን አልኳቸው። ልሄድ ነው እንደዚህ ትምህርት ፈልጌ ነው ካልኳቸው ይከፋቸዋል። በዛ ምክንያት ሌላ ሰው ፈልጌ እንዲነግራቸው አደረኩ። ተለቃቅሰን ተለያየን ማለት ነው። ልጅነትን ስናነሳ ብዙ ፈተና አይተህበታል። በአካል ጉዳተኝነት ቢታከምም የመዳን እድል የነበረው ነገር ግን አይነት እንደሆነ ነግረኸኛል። እና ምንድን ነው የተፈጠረው? ለአካል ጉዳት የዳረገህ ከጊዜ በኋላ የመጣ ነገር ነው ይለኛል። ምንድን ነው? አዎ ታመምኩ። ታመሜ የተወሰነ ጊዜ ተኛው። ሽንቴ መሽናት አልችልም፣ እንትን መጸዳዳት አልችልም እና ብዙ ጊዜ ታመምኩና ተኛው። ልክ ታመሜ ከተነሳው በኋላ እንደ ድሮ መሄድ አቃተኝ። ድሮ የሚሄድባቸው እግሮቼ እንደ ድሮ መታዘዝ አቃተ። ውገቤ ምንትን አለ። እናቴ አባቴ ጥሏት ከጠፋ በኋላ ችግር ውስጥ ወድቃለች። በየሰው ቤት እየሰራች እንኩሩም ከሆነ እንጀራም ጋገራ ከሆነ ብዙ ደክማ ትንሽ ክፍያ ነው የሚከፍሏት። እኛ ቤት ስለ ዕለት ምግብ ብቻ ነበር የሚወራው። በዛ ነው እጇ ላይ ብር የለም እኔ ስታመምባት። በዛ ላይ ደግሞ ብዙ ቻሌንጆች የገጠሟት ወቅት ስለነበረ ሐኪም ቤት አልወሰደችኝም። እስካሁንም ሐኪም ቤት ሄጄ በሽታዬ ምን እንደሆነ አይቻላቅም ማለት ጠይቄም አላቅም። በሽታዬ ፖሊዮ ነው ይላሉ፣ እንደዚህ ይላሉ እንጂ ሰዎች እኔ ፖሊዮ ይሁን ምን ይሁን ሕክምና ወስጄ አላቅም። በዚህ በአካል ጉዳተኝነቴ ምክንያት ማለት ነው። እና ብታከም ልድን ይችል ይሆናል። ስንት ዓመትህ ላይ ነው የተከሰተው? 5 ዓመት 6 ዓመት እያለሁ ነው፣ ትንሽ ልጅ እያለሁ ነው እንደዛ ያንኩት ማለት ነው። ከዛ በኋላ በቃ ያለኝ አማራጭ እንትን ነው ማለት ቤተሰቦቼም በዛ ላይ ደግሞ በቃ ጸበል ወይ ባህላዊ ነገር መሞከር ነው እንጂ ስለ ሕክምናም ብዙ እውቀቱ አልነበራቸው። ደህና ቆም የሚሄደው ልጅ ዳዴ እንደ በደረቴ ነው መሳብ የጀመርኩት። ከዛ ዳዴ ከዛ ክራንች ምናምን መጠቀም ጀመርኩ። እሱም ጠዋትና ማታ መሄድ አልችልም ነበር። እግሬ ጉልበቴ ጋር ይቆረጥመኝ ነበር። እዚህ ጋር ረጅም መንገድ ሲሄድ ያመኝ ነበረ ምናምን። በኋላ ላይ በቃ እንትን እያለ መጣ። አሁን ምንም ችግር የለብኝም መሄድ እችላለሁ እንትን እላለሁ እንጂ ሕክምና ወስጄ የበሽታዬ መፍትሄ ምንድን ነው ብዬ ታከሚ አላውቅም። ከዛ በኋላ ትምህርት ቀጠልክ። በጣም የሚገርመው ነገር በቃ ያለምከውና የተመኘኸው የጸለይክበት ነገር ጋር ከብዙ ትምህርት ቤት እዛ ነው የገባኸው። ከአቃቂ 06 እስከ ሌስፕራንስ ድረስ በእግሬ እየሄድኩ እማር ነበር። ረጅም መንገድ ነው፣ ዳገት ነው፣ ጠጠራማ ቦታ ነው። ወድቃለሁ። ስወድቅ ይሄ ሊላጥ ይችላል፣ ጉልበቴ ሊላጥ ይችላል። አመቱን ሙሉ አንድ ጫማ ነው ማረገው። ምሳዬን እበላለሁ። አንድ እንጀራ ለራቴና ለእንትን ይዤ እመጣለሁ። እንጀራዋ ስታድር ማሞቂያ ስለሌላ ልትሻገት ትችላለች።
ወጧም እጅ ልትል ትችላለች። አመጋገቤ ራሱ ጤናማ አልነበረም። ግን መማር ስለነበረብኝ እማራለሁ። ጎበዝ ነኝ ደግሞ ከጓደኞቼ ጋር ተፎካካሪ። አስተማሪዎቼም ያበረታቱኛል። ጎበዝ በርታ ይሉኛል። እኔ እዛች ቤት ውስጥ የቤቷ እንትን ማለት አለ መበሳሳት፣ የቤቷ ማሬጅ መዛግ ምናምን፣ ሳር ላይ ፍራሽ መተኛቴ፣ እዛ ሄጄ መምጣቴ፣ አንድ ጫማ አመቱን ሙሉ ማድረጊ አይደለም የሚታይ መማሬ ብቻ ለእኔ ትልቅ የምፈልግበት ቦታ ያደርሰኛል። ካልተማርኩ እስታክ እንዳደርግ የሆነ ቦታ እንደቆምኩ ነው የማስበው። ልጎዳም ያልቻልኩት ማለት ሳይኮሎጂካሊ ራሱ እንትን ልጎዳ ያልቻልኩት መማሬ ላይ ፎከስ ስላደረግኩ ነው። የሌሉኝን ነገሮች ባይኖረው ዛሬ ያደረገውን ጫማ እኮ ነገ አይደግመው ማጠገቢ ያለው ልጅ እሱ ብዙ ነገሮች ሲሟሉለት እኔ ብዙ የሚጎሉኝ ነገሮች ደግሞ ነበሩ። አንደኛ ከቤተሰብ የለኝ ርቄ ነው ያለሁት። ምንም ትሁን ደግሞ እናቴ ትናፍቀኛለች። እናት አለኝ ብዬ አልተናገርኩም። ቤተሰብ የለኝም ብዬ ነው የገባሁት። አለኝ ካልኳቸው የሚመልሱኝ ይመስለኛል። እናቴ ስትናፍቀኝ ናፍቆቴን ብቻዬን ሆኜ ይዘዋለሁ። ያቺ ገጠር ሆነን ስናሳልፋት የነበሩ የገጠር ጓደኞቼ ይናፍቁኛል። የምንጫወትበት ቦታ ይናፍቀኛል። ቀዬ ይናፍቀኛል። ቤታችን ያቺ ደሳሷ ጎጇችን ትናፍቀኝ ነበር። ግን ናፍቆቴንም ቻል እያደረኩት ብቻዬን ሲሆን ብቻዬን በመሆንበት ሰዓት ግን ይመጣል ያ ስሜት። ላጋራ የምለው ሰው የለኝም። ካልተናገርሽው ደግሞ አንቺንም ብለሽ ውስጥ ስለሚታመቅ ማለት ነው። ግን ፈጣሪ ይመስገን አለፈ። ከባድ ነው እንዲህ ሂድት ብለህ የምታይበት አይደለም። የሚመች ነገር የለም። ስልክ የለም ምን የለ እንግዲህ። ከዛ በኋላ በስንት ጊዜ እናትህን አየህ? ከዛ በኋላ ከ15 ዓመት በኋላ ነው የተገናኘው እኔና እናቴ። እናቴ ጀግና ናት። ማለት ጀግና ናት የምልሽ አንድ እናት አንድ ሰዓት ወይ 30 ደቂቃ ልጅሽ ካጠገብሽ ቢጠፋ ምን ያህል ብዙ ልጆች እንኳን ቢኖርሽ አንዱ ልጅ ቢጠፋ ምን ያህል እንደሚከብድ ታውቂያለሽ። እሷ ግን 15 ዓመት ሙሉ ያንን ስቃይ ስትሰቃይ ነበረ ማለት ነው። ያንን ስሜት ችላው ነበረ ማለት ነው። እዚህ ጋር የነው ሲሏት እዛ ስትሄድ ገጠር ስለሆነ ብዙ እንትን የለም። እዚህ ነው ሲሏት እዛ ስትሄድ አይኑን አውጥተውት ቤተክርስቲያን እየለመነ ነው ይላታል። ሰው ደግሞ አላየሁትም አይልም። እሱ እኮ እንደዚህ ነው ይላታል። ከ15 ዓመት በኋላ በህይወት አገኘኋት። እሷን በማግኘቴ ብዙ ነገር አደረኩ እና ይሄ ትልቅ ነው። ቀላል ነገር አይደለም በህይወት መገናኘት። እውነት ነው። እግዚአብሔር ይመስገን ተገናኘን ከ15 ዓመት በኋላ። አሁን ላይ ገጠር መኪና ገብቷል፣ እንደ ልብ ይሄዳል። ሚንዶር ይሄዳል፣ ትልቁ መኪና አለ፣ ታክሲዎች አሉ። እየተመላለስኩ የእናቴን ያጣሁትን 15 ዓመት ሙሉ ያጣሁትን ፍቅር የሚያካክስልኝ እየመሰለኝ ቶሎ ይሄዳል። በየሳምንቱ ይሄዳለሁ። ከረጅም ዓመት በኋላ ለእናትም ከባድ ነው፣ ለአንተም ከባድ ነው። ፈጣሪ ይመስገን ይመስገን ያደረገው። ይሄ ሁሉ ጊዜ አልፎ አሁን ባለትዳር የልጆች አባት፣ ባለመጽሐፍ፣ ባለሙያ ሆነሃል። አሁን ያለህበትን ደረጃ ንገረኝ። እግዚአብሔር ይመስገን አሁን ጥሩ ቦታ ነኝ ያለሁት። በጊዜያዊ ነው ሴቭ ጄኔሬሽን ዴቨሎፕመንት አሶሲዬሽን የሚባል በጎ አድራጎት ውስጥ ነው የምሰራው። በአካል ጉዳተኞች መብት ላይ የሚሰራ ነው። ኤልደር ፒፕል ላይ የሚሰራል። እሱ ላይ ነው እየሰራ ያለው ሶሻል ወርከር ሆኜ ማለት ነው። ባለቤትም አለችኝ፣ ጥሩ ቤት አለችኝ። ማለት ብዙ ሰዎች አካል ጉዳተኛ ሲኮን ማገባ ይመስላቸዋል። እሷም በብዙ ቻሌንጅ ውስጥ እንደኔ አካል ጉዳተኛ አይደለችም። ቆንጅዬ ናት። ውስጣዊም ቁንጅና አላት። ውጫዊ ቁንጅና ሳይሆን ውስጣዊ ቁንጅናም ያስፈልጋል። ርቦኛል ብላት ረሃብ ምን እንደሆነ ታውቃለች። ጠምቶኛል ብላት ጥም ምን እንደሆነ ታውቃለች። ታርጃለሁ ብላት መታረዝን ታውቃለች። እና እሷም ብዙ ዋጋዎችን ከፍላ ነው እዚህ የደረሰችው። ስንነጋገር ያለማንም ፍቃድ እኔና እሷ ባልና ሚስቶች ሆነን ዛሬ 3 ልጆች አሉ።
የሶስት ልጆች አባትና እናት ሆናችኋል። ያው አራተኛም ልጅ መጣ። አራተኛው ልጅ ደግሞ መጥቷል። የህይወት ታሪክህን፣ ውጣ ውረድህን፣ ፈተናህን ነው የጻፍከው መጽሐፍ ላይ። እኔ አንዳንድ ሰዎች የሆነ ሰክሰስ ላይ ከደረሱ በኋላ ያለፈ ታሪካቸውን መናገር አይፈልጉም፣ እንደውም እንትን ይላሉ። እኔ ግን እያንዳንዱ ያሳለፍኳትን ነገር ለሰዎች መማሪያ ይሆናል ብዬ ስለማሰብ ነው በዚህ መልኩ ያዘጋጀሁት። ለዚህ መጽሐፍ በራሱ መጽሐፍ ሆኖ ለመውጣት አሁን እዚህ ያለበት ደረጃ ላይ ለመድረስ ብዙ ዋጋዎች ከፍያለሁ። ስፖንሰር ለማግኘት ሰዎችን ሄጄ ሳናግራቸው ትንሽ ነበረች፣ ያኔ ፔጇም ትንሽ ነበረች። እኔ መጽሐፍ አለኝ መጽሐፌን ማውጣት እፈልጋለሁ ስላቸው መጽሐፍ መታተሚያውና እነሱ የሚያደርጉልኝ ነገር አንዳንዴ እኩል አይመጣም። ብዙዎች ለብዙዎች አስታውቃለሁ ይሄን መጽሐፍ። በእርግጥ ትንሽ ነገር ያደረጉልኛሉ፣ የተወሰነ ነገር ያደረጉልኝ። ያችን ደግሞ ወደ ቢዝነስ ነበረ ልቀየራት ያሰብኩት። ቢዝነስም እየሰራው ነበረ። እንጀራ ከአዲስ አበባ ኮሮና ጊዜ ነው የወጣሁት። እዚህ እየሰራው ነበረ። የአዲስ አበባን ሸገር ባስም እቺ ስላይዷን ዊልቸር ላይ ሆኜ አስታውቂያለሁ። እነ ዮናስ ምናምን የሚባሉ ልጆች ጋር ከእነሱ ጋር ሆኜ ማስታወቂያውን እንደዚህ ዊልቸር ላይ እየተገፋው ሰርቻለሁ። እዚህም ወደ 7 ዓመት ምናምን ሰርቻለሁ። እዚህ አዲስ አበባ ውስጥ አዳማ ሄጄ ደረቅ እንጀራ ማከፋፈል ጀመርኩ። እንጀራዬ ታዋቂ ሆኖልኝ ለሆቴሎች፣ ለስጋ ቤቶች እንደውም እየተወዳደርኩ ምርቃት ሲኖር ሰራ ነበርና ኳሊቲ ያለው እንጀራ ነው ማስረከብ የነበረው። ሰዎችንም በደንብ ያስተዋወቀኝ። ለምሳሌ እኔ እንጀራውን ጋግሬ ለሆቴሉ ኦነር ሲሄድ ገና በክራንች ስመጣ ለለምን መስሎት ጥሉኝ የሚሄድ ሰው አለ። ገና አጠገቡ ሳልደርስ ከኪሱ 10 ብር ለማውጣት የሚጠር ሰው አለ። አንዳንዱ ደግሞ ቁጭ ብሎ አናግሮሽ የሚያስጨርስ ሰው አለ። ምንድን ነው የምፈልገው? የተማርኩትን ትምህርት፣ የሄድኩበትን ርቀት፣ ያለኝ እንጀራ ኳሊቲ ስነግረው ውስጡ ሆቴል ውስጥ እንኳን ቢያስጋግር እኔን ለማበረታታት ሲል ይዘና ይሄናል እንጀራ እረከባለሁ ይለኛል። አካል ጉዳተኝነት ማለት በሰከንድ የሚመጣ ነገር ነው። እኔ አካል ጉዳተኝነቴ ያናል በቃ አምኜ ተቀብያለሁ። ያኔ ገጠር በመቀበል ምክንያት እችላለሁ ብዬ ነው የማስበው። ሁሌም ገና ከዚህ በላይ እሄዳለሁ እና በሱ ከብዙ ሰው ጋር አስተዋውቀኛል። 24 ሰዓት ሙሉ ነበር የሚሰራው። ከተቀጣሪነት ወጥቼ ሌሎችን መቅጠር ችዬ ነበረ። ወር ጠብቄ የማገኘውን ብር በአንድ ቀን በሁለት ቀን ማግኘት ችዬ ነበረ። ግን የራሴ ቋሚ ቦታ ስላልነበረ ሰው ጋር ተከራይቼ ሲሰራ ስለነበረ እሱ ነገር ትንሽ ዲስተርብ አድርጎኝ ነበርና እንጀራውን አቋረጥኩና መኪና ጥበት ላይ ገባው። መኪና ደግሞ በዘመናዊ መንገድ አካባቢን ሳልበክል በትንሽ ውሃ በትንሽ ጉልበት ብዙ መኪናዎችን የምታጠብ በማሽን ነው። ከአዳማ ኢንቨስትመንት ቢሮ ምናምን ያገኘኋት ማሽን ነች እና በእሷ ሰራ ነበር ሰራተኞችን ቀጥሬ። እሱም ቋሚ ቦታ አልነበረም። ሆቴሎች ላይ ምናምን የተለያዩ ሆቴሎች አዳማ ዩኒቨርሲቲ ፊት ለፊት ያሉ ሆቴሎች ጋር ነበረ ሳጥቤ ነበረው። እየተገፋች ነው የምትሄደው። ቋሚ ቦታ አልነበረኝም እና እሱ ደግሞ ምን ችግር ነበረው? መኪናውን ቁልፉን ሰጥቶ ነው የሚሄደው ባለቤቱ። አጽዳት ምናምን ብሎ አስጸዳት ብሎ ማለት ነው። እነሱ ሲያጸዱ ውስጥ መኪና ውስጥ ብር ሊኖር ይችላል፣ ጌጣጌጥ ሊኖር ይችላል። ያ ነገር ከተነካ እኔ ስለምወቀስ ረጅም ሰዓት ስቆም ስለሚያመኝ እሱን ታውኩ። ከዛ ዶሮም ላይ ጀመርክ። እንቁላል ዶሮ እንቁላልን እንትን ነበርና ብዙ ነገሮች ነካክቻለሁ። በጣም ብዙ ነገሮች ነካክተሃል። ከአንተ አልፈህ ለሌሎች የስራ እድልን ፈጥረሃል። አሁን ደግሞ እንደገና ተቀጣሪ ሆነህ ደግሞ ስራን እየሰራህ ነው። እንደው መቼስ በፍቅር ሂደት ውስጥ ሰው በደንብ ሲቀራረብ ሲል እንደው ይሄን ነገሬን ተባለ ባለቤትህን፣ በዛው እሷንም በስም በደንብ አስተዋውቀኝ፣ ይሄን ነገር እንዴት አካል ጉዳተኝነቴ እንዴት ተቀበልሽው? አንዳንዴ እንዳለን ይሄን ነገር እንዴት ስንግባባ ይጠየቃል ያ ጥያቄ። ምን አይነት መልስ ሰጠች? ከእሷ ጋር ማለት ስልክ ከተለዋወጥን በኋላ እንደዋወላለን። እንደዚህ አይነት ጥያቄ ፍቅር ውስጥ አንገባ፣ እንደዋወላለን። ስለ እኔ ማንነት፣ ስለ እኔ ሪያሊቲ ማንነቴ ምን እንዳለኝ ላይ እንዳለው ነግሬያት ነበረ። ስለ እሷም ህይወት ታሪክ መስማት ነበረብኝ። እሷም የእሷንም ህይወት ሰማው፣ ታሪኳን ሰማው፣ እንደምትረዳኝ አወቅኩ። ከዛ ጥያቄ ውስጥ ገባን። ያለ ቤተሰብ ፍቃድ ነው እንትን ያለች። እሷ ጀግና ናት ማለት እግዚአብሔር ያክብራት በእውነት
ማለት እኛ እኮ እዚች ምድር ላይ የምኖረው ለጊዜያዊ ነው አይደለ? ቀናችን ሲያልፍ ኤክስፓየር ተደርጎ እቃ እንደሚጣለው ሁሉ እኛም እንጣላለን። ስንጣል እችን ልብስ ይዣት ልሄድ ማለት አልችልም። ካሉኝ ብዙ ሳንቲሞች ይሄን ይዤ ልሄድ አልችልም። እሷ እሱን ስታቅፊው አይዘገንንሽም ወይ እየተባለች ነው። እኔ እንትን እሺ እንዳትወልጂለት አንቺ ምን ነክቶሽ ነው እስክትባል ድረስ ነው እኔ እንትን ያለች ማለት የተቀበለች። ተቀብላም የልጆች እናት ሆነች። ምንም የለኝም ምንም እንደሌለኝ አውቃ ነው እኔ ጋር የገባችው። የእሷ ታሪክ የእሷና የኔ ታሪክ ለብዙዎች መማሪያ ይሆናል። ሄጄ እንትን ስላት ሄጄ ስጠይቃት እንደዚህ አይነት ጥያቄ ባነሳላት እኮ ለሌላ ሴት ስቃቤ ልትሄድ ወይ ሰድባይ ልትሄድ ትችላለች። እሷ ግን ሙሉ ከቤተሰቦቿም ሳይፈቅዱላት ነው እኔን የተቀበለች። እንደዚህ አይነት ሴቶች ደግሞ ሊበረታቱ ይገባል። ዛሬ ጎኔ ሆና ልጆቼ ጎኔ ሆነው አብረን ቢሆን ደግሞ የበለጠ ደስ ይላል። ለሌላው መማሪያ ይሆን። ማነው ስሟ? እንተዋወቃት። ይመናሹ ደረጀ ትባላለች። ለይመናሹ ጭብጨባ ያስፈልጋል። እኔ ለጥሩ ልብ ሰውን በሰውነቱ ለመውደድ እንጂ ፍቅር ነው፣ ውለታ አይደለም የሰራችው። ግን እውነተኛ ማንነቷ፣ ንጹህ ማንነቷ፣ ጥሩ ትዳር፣ ዛሬም ልጆች፣ ጥሩ አባት እንደሆን ካንተም ቀደም ብለህ ነግረኸኝ ነበር። ብቻ በጣም በብዙ ነገር ውስጥ አልፈሃል ፍቄ። አሁንም ብዙ ስኬትን እመኝልሃለሁ። መጽሐፍ ማሳተም ቀላል ነገር አይደለም። ስፖንሰር ሞልቷል? አይሞላም። ስፖንሰር አልሞላልኝም። በድፍረት ነው ዝም ብዬ የገባሁት። የሆነ ኢንተርፕራይዞች ናቸው፣ አዳማ ዩኒቨርሲቲ ውስጥ ናቸው። ብር ከፍያቸው ሳይሆን 200 መጽሐፍ አሳትሙልኝና እኔ ሸጬ እሰጣቸዋለሁ ብያቸው አላማዬን ነግሬያቸው ተረድተውኝ ነው እነሱ እንትን ያሉኝና እቺ ሳምፕል ነች። ኦልሬዲ ስራው ተጀምሯል፣ ይጨርሱልኛል ብዬ እፈልጋለሁ። እቺ መጽሐፍ እኔም ብቻ ሳይሆን ብዙ ሰዎችን ትጠቅማለች። የኔ ታሪክ ብዙዎችን ያነጻል፣ እችላለሁ ብሎ እንዲያስቡ ያደርጋል። አንዳንዶች ትንሽ ነገር ሲገጥማቸው ያችን ጊዜ መቋቋም ያቅታቸውና ራሳቸውን ያልባሌ ነገር ውስጥ ይከታሉ። እኔም ነገ ህልም አለኝ። አሁን ያለሁበት ቦታ በቂ አይደለም፣ ገና ብዙ መሄድ የምፈልጋቸው ነገሮች አሉ። እኔም ህጻናቶችን መርዳት እፈልጋለሁ። እኔም የተቸገሩ ሰዎችን መርዳት እፈልጋለሁ። ምክንያቱም እኔ ተረድቼ እዚህ ቦታ ስለደረስኩ ማለት ነው። ለብዙዎች መድረስ እፈልጋለሁ። ለብዙዎች ሞቲቬተር መሆን እፈልጋለሁና እቺ መጽሐፍ እንድትታተምልኝ የሚያሳትሙልኝ ሰዎች ቢኖሩ ቢያሳትሙልኝ በበቂ ሁኔታ፣ ከዛ ብትሸጥ፣ ከዛ ከዚች መጽሐፍ ላይ ማገኛት ራሱ የተወሰነ ፐርሰንቷን ለበጎ ስራ ብሰራበት ብዬ አስባለሁና እናቴ ከ2 ዓመት በፊት አርፋለች። 2 ልጆቼን አይታ ነው ያረፈችው። የእናቴ ማስታወሻ እንዲሆን ነው የምፈልገው መጽሐፉ። በዛ ላይ ደግሞ በእናቴ ስም የተለያዩ በጎ ስራዎችን መስራት እፈልጋለሁ። ዛሬ ላይ አድሬ ነገ ላይ መድረስ ከቻልኩ ፈጣሪ በእኔ ውስጥ ሊሰራ የሚፈልገው አላማ አለው ብዬ አስባለሁና እቺ ትንፋሴ እስከምትቆም ሩጫዬ በቃ እስከምባል ድረስ ጥሩ ስራዎች ሰርቼ ማለፍ እፈልጋለሁ። ነገ የተሻለ ቀን ነው። እቺ መጽሐፍ ግን እንድትታተም ብዙዎች ጋር እንድትደርስ እፈልጋለሁ። ያው ይሄን ያዩ ሰዎች መጽሐፉን ዋጋም ደግሞ ይረዱታል ብዬ አስባለሁ። የውስጥ ጥንካሬ የሚገርም ነው። ካንተ በጣም ብዙ ነገር እኔ ራሴ እዚህ ጋር በጣም ተመስጬ ነው እየሰማሁ የነበረው። የተመኘኸውን ሁሉ ደግሞ ፈጣሪ አሳክቶልሃል። በህይወትህ ላለፉት መልካም ሰዎች ሁሉ፣ አሻራ ላሳረፉት ሁሉ ምስጋና ይድረሳቸው። በጣም አመሰግናለሁ። እንደ ቀረ የምትለው ነገር ካለ ማመስገንም ይሁን የምትፈልገው ነገር ካለ እድሏል። እኔ በጣም የማመሰግነው ማለት በዚህን ሰዓት ይህን ፕሮግራም የሚያው ይችላል ብለው የሚያስቡ እስከዛሬ በእኔ አቅም አይደለም እዚህ ጋር የደረስኩት፣ ፈጣሪ መቻሉን ሰጥቶኝ ነው እዚህ ቦታ የደረስኩት። ዞር ብዬ ሳያቸው እንዴት ትዕግስቱ ኖሮኝ ይሄን ሁሉ አለፍኩ እላለሁ። ታሪኬን መደበቅ አልፈልግም። ታሪኬ አስተማሪ ስለሆነ ሳልበላ ሳልጠጣ ሳልለብስ ብዙ ነገር ያሳለፍኳቸው ጊዜዎች ነበሩ። እነዛ ጊዜያቶች አልፈዋል፣ ለብዙዎች ግን መማሪያ ይሆናሉና ይህን ፕሮግራም የሚከታተሉ ሁሉ ነገ ደግሞ ችዬ አላማዎቼን አሳክቼ መጽሐፌ በብዙ ኮፒ ተሸጦ የራሴን በጎ ስራ ጀምሬ ሰዎችን፣ ህፃናቶችን፣ አረጋውያንን
ሰው በመሆኑ ብቻ ሰዋዊ በመሆኑ ብቻ አግዤ እንደኔ እችላለሁ ብሎ የተነሱትን እንዲችሉ አስችዬ እንድታይ ሁላችሁም በኩላችሁን አስተዋጽኦ እንድታደርጉልኝ እጠይቃለሁ። ካላችሁ በገንዘባችሁ፣ ከሌላችሁ በምክራችሁ፣ ካልሆነም በጸሎታችሁ እንድታግዙኝ እፈልጋለሁ። ፈጣሪ ያክብርልኝ። እናንተንም ሚዲያ እዚህ ደረጃ ላይ ስላደረስ እዚህ መጥቼ ከእናንተ ጋር ጊዜ ሰጣችሁኝ እንድቀርብ ስላደረጋችሁኝ አመሰግናለሁ። ከተፈቀደልኝ ግን አንድ ሰው ማመስገን የምፈልገው የአዳማ ከተማ አስተዳደርን ነው። ፖሊ ክፍለ ከተማ 72 ካሬ ሰጥቶኝ ቤት ሰርቼ ከኪራይ ወጥቼ ልጆችንም እዛ እያኖርኩ ነውና ይህን ስላደረጋችሁልኝ አመሰግናለሁ። ባባይስ ምስጋና ይገባቸዋል። አሁን ከህልሞች መካከል አንዱ ነው የቀረው መሰለኝ። ይሳካል። አምናለሁ። እኔም አመሰግናለሁ። በጣም ጥሩ ቆይታ ነው የነበረን። ሰከላ ይቀጥላል። ቆይታችን ይህን ይመስል ነበር። ባለታሪካችንን ፍቃዱን ማግኘት የምትፈልጉ ደግሞ ከስር አድራሻውን እናስቀምጣለን። በየትኛውም ነገር ማግኘት፣ ማውራት፣ ሀሳብ መለዋወጥ ይቻላል። እናመሰግናለን። ሰከላ ይቀጥላል። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ